ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። በአንድነት በመቆም የልማትና የሰላም ስራዎችን ማስቀጠል እንደሚገባ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ገለጹ። የጎንደር ከተማ አስተዳደር በወቅታዊ ጉዳዮች ዙሪያ ከከተማው ነዋሪዎች ጋር ውይይት አካሂዷል። ዳንኤል ወርቄ እንደሚከተል ያቀርበዋል። የጎንደር ከተማ አስተዳደር በወቅታዊ ጉዳዮች ከከተማው ነዋሪዎች ጋር ውይይት አካሂዷል። በውይይቱ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሰሜን ጎንደር ዞን ጀግኖች አርበኞች፣ ሴቶች፣ ወጣቶችና የጎንደር ከተማ አስተዳደር የስራ ኃላፊዎች ተሳትፈዋል። የጎንደርን የልማት ጥያቄዎች ለመመለስ የከተማው የስራ ኃላፊዎች እያደረጉት ያለው ጥረት የሚበረታታ መሆኑን ተሳታፊዎቹ ተናግረዋል። ብሉልኝ ይጠጡልኝ የምትል አገር ለመለወጥ የምታደርጉት የነቲም ቻሌ ጀግንነት እኔ በጣም አደንቃለሁ። ከናንተ ጎኑኝ መስራት ፈልጋለሁ። ተንበርክኬ ላገለግላችሁ ፈልጋለሁ። ምክንያቱም እንዲህ ያለች የጸዳች ይርጋ ዱባሌ የዘፈነላትን ዘፈን እኮ ነው እናንተ የተረጎማችሁት። ወደ ውብ ሀገር ወደ ውብ ታሪክ እየተመለስኩ እንደሆነ ነው። አፄ ፋሲል የፈራረሰ የነኳኮተ ነገር ሁሉ እንደገና መወለድ እንደገና መፈጠር የሚያሳይና የጎንደር መንሰራራት ፍንትው አድርጎ ያወጣ ስለሆነ የጎንደር ሕዝብም ለመተባበር ወደ ኋላ የሚል አይደለም። የፈረሱ ታድሰዋል፣ የወደቁም ተነስተዋል፣ ያልነበሩም ደግሞ ኑረው እያየን ነው። ይሄ የሚሆነው አንድ አመራር በስራው ትኩረትና የሀገር ኃላፊነት በተሰጠው አደራን ለመወጣት በጥንካሬ በመቆም ነው። እየተሰሩ ያሉ የልማት ስራዎችን ለማስቀጠል የድርሻቸውን ለመወጣትና ሰላም ለማስከበር ከከተማ አስተዳደሩ ጋር ለመስራት ዝግጁ መሆናቸውን ተሳታፊዎቹ ተናግረዋል። ይህ ጀግና ህዝብ ስለ ሀገሩ አይደራደርም። ጁንታውን ምን ያህል አንበርክኮ እንደነበር አሁንም ይቀጥላል። ጎንደር ለዘላለም ትኖራለች። ማንም አይደፍራትም። ጫፋቸውን ብቅ እያደረጉ ተላላኪነታቸውን ከጥንት ጀምሮ የነበረውን ነገር እያመጡ ያሉ ኃይሎች አሉ። ሁላችን በጋራ መቆም አለብን። ኢትዮጵያ በሚል ህብር ውስጥና በመደመር ታሪክ ውስጥ ገብተን ሁላችንም ልንተባበርና ልናገዝ ይገባል። የኛ ወጣትም ሆነ አባቶች ከጎን ሆነው ለመስራትም የመጣውን ሆነ ለመመለስም ዝግጁ ስለሆነ ስለዚህ በከፍታ እናመሰግናለን። ልማት ከችግሮች መውጫ ቁልፍ በመሆኑ የልማት ስራዎችን ትኩረት በማድረግ እየሰራ መሆኑን በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ ተስፋ መኮንን ገልጸዋል። አሁንም ህዝቡ ከመንግስት ጋር በመሆን በልማትና የሰላም ስራዎች ላይ በጋራ መስራት እንዳለበት ጠይቀዋል። አመራሩም የድርሻውን እንደሚወጣ ተናግረዋል። ሁላችንም አፍረን መታገል ካልቻልን እኩል በጣም አስቸጋሪ ነው። በጣም ደስ የሚል ሀሳብ አንስታቸዋል። ሁሉም በየአቅሙ እንታገላለን፣ እናንተ በርቱ፣ እንበረታለን ያላችሁት ብቻ ነው ከችግር የሚያወጣን። አሁንም ከተማችን ላይ አሁን ባለው ሁኔታ ጥሩ ነገር አለ። ከጎናችን ከሆናችሁ ሌት ተቀን የምንችለውን ነገር ለማድረግ አይደለም ለጉልበታችን ለህይወታችን እንደማንሳሳ ቃል መግባት ፈልጋለሁ። እያየን ያለውን የልማት ጭላንጭል ለማጥፋት ከጥላት ጋር በመሆን ከውስጥና ከውጭ ሆነው የሚሰሩ አካላት መኖራቸውን የጠቀሱት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ናቸው። በአንድነት በመቆም ሀገር የጀመረችውን የልማት ስራዎችን ለማስቀጠል ሁሉም አጋዥ ሊሆን እንደሚገባ ተናግረዋል። ያለፉት ዓመታት መከራ ልበቃው ብሎ አሁን ደግሞ ሌላ መከራ ላይ እንዲወድቅ እየተደረገ ነው። ዞር በል ካልተባለ አይሆንም። ክፍተታችን ፈልጎ ከገባ ሁላችን ነው የበሬው ቀዩን በሬ ነው እንጂ ነጭና ጥቁሩን አይደለም እንዳለው ቀዩን ሲያጠፋ ነጩን ነው የምፈልገው ጥቁሩን አይደለም ያለው በኋላ ብቻውን ሲቀር ጥቁሩን እንደበላው በሬ እንዲህ ነው የሚያቀዳድመን እንጂ ተመሳሳይ ነው ዓለማው። ጠላት ሀገርን ለማፍረስ አንድ በሆነበት ጊዜ እኛ አንድ በመሆን ሀገርን ማዳን ይገባል ሲሉ ተቀዳሚ ምክትል ከንቲባ አሳስበዋል። ጎንደር ከተማ የኮሪደር ልማት ስራን በሚገባ እያከናወነች መሆኑን በብልጽግና ፓርቲ የባህር ዳር ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ ሞላ ሁሴን ገለጹ። የባህር ዳር ከተማ አስተዳደር የስራ ኃላፊዎች በጎንደር ከተማ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ተስፋዬ ጋሹ እንደሚከተለው ያቀርበዋል። የባህር ዳር ከተማ አስተዳደር ከፍተኛ አመራሮች በጎንደር ከተማ እየተሰሩ ያሉ የልማት ስራዎች ተመልክተዋል። በምልከታው የተገኙት የባህር ዳር ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሞላ ሁሴን ጎንደር ከተማ ብልጽግና ፓርቲ ለኮሪደር ልማት የሰጠውን ትኩረት በሚገባ እያከናወነች መሆኑን አንስተዋል። በጎንደር ከተማ
በአጠቃላይ እየተሰሩ ያሉ የልማት ስራዎችን ጎብኝተናል። በተለይ ደግሞ ከኮሪደር ልማት አኳያ ያየናቸው በርካታ ስራዎች አሉ እና በአጠቃላይ ጎንደር በኮሪደር ልማት እየተለወጠች እንደሆነ አይተናል። እንግዲህ ከተሞች በራሳቸው አንዱ ከተማ ላይ የተሰሩ ስራዎችን ወደ አንዱ ከተማ እንደተሞከረው በመውሰድ እና የበለጠ በማስፋት እንደዚሁም ደግሞ ከሌላ ከተማ የተከናወኑ ተግባራትን እንደዚሁ ሌላውም ከተማ መጥቶ በመውሰድ እና አመራሮችም በዚህ አጋጣሚ ልምድ እየወሰዱ የህዝብ ለህዝብ ትስስርም እያጠናከሩ በመሄድ ከፍተኛ ለውጥ ያመጣል ብዬ አስባለሁ። የባህር ዳር ከተማ አስተዳደር ምክትል ከንቲባ አስሚ ብርሌ የልምድ ልውውጥ መደረጉ በክልሉ የሚገኙ ከተሞች የተፋጠነ እድገት እንዲኖራቸው ያደርጋል ነው ያሉት። ከተሞች ከከተሞች ጋር ትስስር ማድረግ አለባቸው። በጣም ወሳኙ ጉዳይ ነው። ጎንደር ከባህር ዳር፣ ባህር ዳር ከጎንደር፣ ጎንደር ከደሴ የተለያዩ ልምዶችን መውሰዳል። በክልላችሁ ውስጥ ያሉ ሪጂኦፖሊታን ከተሞች ስራዎችን ማየት አለባቸው። መመሳሰል ላይችሉ ይችላሉ። ነገር ግን ሀሳቦችን ደግሞ በተለያየ የፈጠራ ስራዎች በመጨመር ወደ ከተሞች በመውሰድ ለህብረተሰቡ ምቹ፣ ሳቢ፣ ማራኪና ለቱሪስት ምቹ የሆኑ ስራዎችን መስራት የሚቻልበት ለህዝቡ ቀልብን የሚስቡ ለከተማ ውበት የሚሆኑ ስራዎች ከከተሞች ያሉ ልምዶች በጣም መልካም ናቸውና ይህን ትስስራችንን ማስቀጠል መቻል አለብን። የአሁኑ ትውልድ የራሱን ታሪክ እየጻፈ እንደሆነ ያነሱት የባህር ዳር ከተማ አስተዳደር ዋና ስራ አስኪያጅ ተሻገር አዳሙ የጎንደር አብያተ መንግስታት እድሳትና ሌሎች የልማት ስራዎች ማሳያ ናቸው ሲሉ አብራርተዋል። እውነት ለመናገር አሁን ትውልዱ የራሱን አሻራ በማስቀመጥ ሂደት ውስጥ እየተሳተፈ ያለ መሆኑን ይሄ ማሳያ ነው። ጎንደር አብያተ መንግስታትንም ግቢ ካለቀ በኋላ ዛሬ ነው ያየሁት። እውነት ለመናገር በጣም በዛ እጅግ በጣም ተደስቻለሁ እና አሁን ላይ ያለም ትውልድ የራሱን አሻራ በማሳረፍ አይረሴ ስራን ለትውልድ አሳልፎ መሄድን የሚያስተምር ስራ አይተናልና በዚህ ረገድ በጣም የሚደነቅ ነው። ብዙ ነገሮችን ወደ ከተማችንም ወስደን በተሞክሮነት የምናሰፋቸው አሉ። በተመሳሳይ እነሱም ቢመጡ ባህር ዳር ላይ የተሻሉ ነገሮችም ወስደው ሊያሰፉ የሚችሉበት እድል አለ። በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደር የከተማና መሰረተ ልማት ዋና ስራ አስኪያጅ ሙሉጌታ ታደሰ የልማት ስራዎች ሲከናወኑ ከጎንደር ከተማ ታሪክ፣ ቀለምና ባህል ጋር መሰረት ተደርጎ ነው ብለዋል። ጎንደር ላይ ከሌሎቹ ኮሪደር ልማት አንጻር ለየት የሚያደርገው ነገር ምንድነው የሚለውን ነገር የጎንደርን ቀለም መሰረት ተደርጎ የተሰራ ነው። ጎንደር እንደሚታወቀው ጎንደር ብቻም ሳይሆን አጠቃላይ ክልሉ ከታሪክ ጋር ተያያዥነት ያላቸው ጉዳዮች አሉ። እነሱን ታሳቢ ተደርጎ ነው ኮሪደር ልማቱ ጋራ ለመስራት የታሰበው። የመጀመሪያውን ፌዝ አጠናቀን ወደ ሁለተኛው ፌዝ ገባን። የሁለተኛውን ፌዝ እየተጨረሰ ያለበት ሁኔታ አለ። ሶስተኛው ፌዝ ደግሞ አራዳ አካባቢ ላይ ገብተን ጥሩ ስራ እየሰራን ያለንበት ሁኔታ አለ። አሁን ደግሞ ወደ አራተኛው ፌዝ ገብተናል። አራተኛው ፌዝ ከዋናው አስፓልት ወጥተን ውስጥ ለውስጥ ያሉትን ስራዎች ደግሞ እንስራ ብለናል። በክልሉ የሚገኙ የልማት ስራዎች ተጠናክረው መቀጠል እንዳለባቸውም ተመላክቷል። በየአካባቢ የሚገኙ ወግና ባህሎች ይዘታቸውን ጠብቀው ለትውልድ ለማስተላለፍ የኪነ ጥበብና ባህል ዘርፉን ማሳደግ እንደሚገባ ባለሙያዎች ተናገሩም። በሰሜን ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ አዘጋጅነት የኪነ ጥበብና ባህል ፌስቲቫል በደባርቅ ከተማ ተካሂዷል። ደረጃ ደርበው ተጨማሪ ዘገባ ይዟል። ማህበረሰባዊ ወግና ባህል ከሚገለጽባቸው ጉዳዮች መካከል ኪነ ጥበብ ተጠቃሽ ነው። በኪነ ጥበብ ስራዎች የሰው ልጅ የህይወት ገጽ አዋስቶ በማቅረብ ስሜትን መግዛት ይቻላል። በደባርቅ ከተማ ዞናዊ የኪነ ጥበብና የባህል ፌስቲቫል ተካሂዷል። የሰሜን ጎንደር ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ መዝናናት ጣዕመ በየአካባቢው የሚገኙ ወግና ባህሎችን ይዘታቸውን ጠብቀው ለትውልድ ለማስተላለፍ በሚደረገው ጥረት የኪነ ጥበብ ሚና ከፍተኛ ነው ብለዋል። በቀጣይ በተጠናከረና በተጠና መንገድ መርሃ ግብሩን ለማስኬድ ከከፍተኛ ትምህርት ተቋማትና ከሌሎች አጋር ድርጅቶች ጋር በጋራ እየተሰራ መሆኑንም አክለዋል። በዞናችን የሚገኙ ሁሉ ወረዳና ከተማ አስተዳደሮች የራሳቸው የሆነ የባህል ቡድኖች አሏቸው። ያው የባህል ቡድኖች ጥንካሬያቸው አንዱ ካንዱ ሊለያይ ይችላል እንጂ እንደ አመሰራረታቸው ያው አካባቢያቸውን ለማስተዋወቅና አካባቢያቸው ያለውን ባህል እሴትና ወጋቸውን ለማስተዋወቅ ጅምር እንቅስቃሴዎች አሉ። ግን ይሄ በደንብ መጠናከር አለበት። የመምሪያው የቲያትርና ጥበባት ባለሙያ ያየሰው አሰፋ ኪነ ጥበብ የማህበረሰብን እሴቶች ከማሳየት ባለፈ በሀገረ መንግስትና ሰላም ግንባታ ሚናው የጎላ ነው ብለዋል። ኪነ ጥበብ ለሰላም ግንባታ እጅግ በጣም ትልቅ አስተዋጽኦ አበርክቷል። በታሪክም እንደምንመለከተው የኢትዮጵያ ብሔራዊ ቲያትር፣ አገር ፍቅር ቲያትር የተመሰረተበት ዋና ዓላማው የሀገርን ሰላም የሀገርን ገጽታ ለመገንባት በማሰብ ነውና ከዚህ በፊትም ጥሩ አስተዋጽኦ ሲያበረክት ነበር። እንደ ዞናችንም ኪነ ጥበብ
ከፍተኛ የሆነ ሰላምን በማስፈን ሰላም በማጽናት ረገድ ትልቅ አስተዋጽኦ ሲያበረክት ቆይቷል። አሚኮ ያነጋገራቸው የፌስቲቫሉ ተሳታፊዎችም መርሃ ግብሩ የተለያዩ የልምድ ልውውጦችን ለማድረግና ራስን ለማብቃት እድል የሚፈጥር መሆኑን ተናግረዋል። አንዱ ከአንዱ የባህል ቡድን ላይ የምንወስዳቸው ልምዶች ወይ ተሞክሮች እኛ ባህላችን የበለጠ እንድናሻሽል እንድናሳድግ በጣም ትልቅ ጠቀሜታ ነው ያለው እዚህ ይሄ ፌስቲቫል መዘጋጀቱ ማለት ነው። ከተለያዩ ሰዎች ጋር እንድንግባባ ያደርገናል። በዛ ላይ ደግሞ ብዙ አይነት ነገሮች እንድንለምድ ከዚህ ያያየነውን እኛ ለወደፊቱ ምን ማድረግ እንዳለብን የወደፊት ባህላችን እንዴት እንደነበረ እና ይገልጽልናል። በዝግጅቱ የተለያዩ የኪነ ጥበብ ስራዎች የቀረቡ ሲሆን በዘርፉ አካባቢውን በማስተዋወቅ አስተዋጽኦ ላበረከቱ የኪነ ጥበብ ባለሙያዎች እውቅና ተሰጥቷቸዋል። ተማሪዎች የተሻለ እውቀትና ግንዛቤ ይዘው ወደ መደበኛ የመማር ማስተማር ስራው እንዲቀላቀሉ የቅድመ አንደኛ ደረጃ ትምህርትን ማጠናከር እንደሚገባ ወላጆች ተናገሩ። በሰሜን ጎንደር ዞን ጃና ሞራ ወረዳ የመካነ ብርሃን ቅድመ አንደኛ ደረጃ ትምህርት ቤት ተመርቆ ወደ ስራ ገብቷል። የጃና ሞራ ወረዳ ምክትል አስተዳዳሪ ሸጋው ተሰማ ተማሪዎችን በተገቢው መንገድ በእውቀትና ክህሎት ማነጽ ትውልድን የሚገነባ ነው ብሏል። ህጻናትን ለቀጣይ ትምህርት ምዕራፍ ለማዘጋጀት የቅድመ አንደኛ ደረጃ ትምህርት ቤትን ወደ ስራ ለማስገባት መሰራቱ የሚበረታታ ነው ብሏል። የጃና ሞራ ወረዳ ትምህርት ጽሕፈት ቤት ኃላፊ ሀብታሙ ኃይሉ የትምህርት ጥራትን ለማረጋገጥ የመካነ ብርሃን ቅድመ አንደኛ ትምህርት ቤት 400 ተማሪዎችን ተቀብሎ እያስተናገደ እንደሚገኝ ገልጸዋል። ትምህርት ቤቱን ወደ ሌሎች የወረዳው አካባቢዎች ተደራሽ ለማድረግ እየተሰራ እንደሚገኝም አክለዋል። አስተያየታቸውን የሰጡ የተማሪ ወላጆችም ከዚህ ቀደም የቅድመ መደበኛ ትምህርት ቤት ከአንደኛ ደረጃ ትምህርት ቤቶች ጋር አብሮ የነበረ በመሆኑ ህጻናቱ በቂ ትኩረት እያገኙ እንዳልነበር ገልጸዋል። በአሁኑ ወቅት የመካነ ብርሃን ቅድመ አንደኛ ደረጃ ትምህርት ቤት መከፈቱ ህጻናት በደረጃቸው ማወቅ ያለባቸውን እንዲያውቁና በቂ ትኩረት እንዲያገኙ እድል እንደከፈተም ገልጸዋል። መረጃውን ያደረሰን ደረጃ ደርበው ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።